እስላም ዝም ብሎኛ ጋር እኮ አልመጣም። የሐምዛ ጉበት የተቆረጠበት ዲን ነው እስላም። ቢላል ጀርባው በዛ በረሃ ላይ ቋጥኝ ድንጋይ ተጭኖበት የተገረፈበት ዲን ነው። ሱመያ በአሰቃቂ ሁኔታ የተገደለችበት ዲን ነው እስላም። እኛ ጋር ሲመጣ እንደቀላላ አንዳንዴ እንፎርፏል። ሰላት አመለጣለ የራሱ ጉዳይ። በቃ በስርዓቱ ላይ አንገኝ። ዘካ መጣ ምናምን 10 ሺህ ብር ከሰጠው ችግር የለም 100 ሺህ ብር ወጅቡበት ቀለል አድርጎ ያል ላ እስላም ላይ ስትኖር ስርዓት አለው። ያንን ስርዓት አክብረን ስንኖር ደግሞ መጨረሻው ልዩ ሽልማት አለው፣ ደስታ አለው። ቀደምቶችን አያቸው ይሄንና መሰል ስራዎችን ሰርተው ነው የሄዱት። እኛ ግን ዛሬ በዱንያ ተዋጥ ዱንያ 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 አለ። በቃ ሀም ገማችን ለይለን ወነሃራ ዱንያ ዱንያ ብቻ ሆነ። ዱንያ ስንል ወላሂ ዛን ትጠፋለች። ለዚህ እኮ ነው ዛሬ ማንም መጫወቻውን ነው። ረሱል ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰውባን ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የአላህ መልእክተኛ እንደዚህ አሉ፣ ዩሺኩል ኡመሙ አን ተድዐ ዐለይኩም ከማ ተድዐ አልአከለቱ ኢላ ቀስዐቲሃ። በእናንተ ላይ እኮ ሰዎች ይጠራሩባቸዋል። ልክ ሰዓት ላይ ትሪ ላይ ያለ ምግብ ላይ እንዳለ ሰው እጁን ምኑን እንደሚያሳርፈው ያንን ምግብ ለመብላት እዛዛ እንደሚተራረፈው ብዙ ሰዎች ጀማዎች ነው እንደሚበሉት እናንተ ላይም ከዓለም ጫፍ ከዛ ጫፍ ይጠራሩባችኋል ሊያጠፏችሁ። ሚን ኩል ኡፍቅ ከያንዳንዱ አቅጣጫ ከማ ተድዐ አልአከለቱ ኢላ ቀስዐቲሃ። ከዛ በኋላ ይህንን ሲሉ ቂለ ያ ረሱለላህ ፈሚን ቂለትን የውመኢዝን፣ ያን ቀን ትንሽ ነው ሆነን ነው እንዴ ቁጥራችን አንሶ ነው እንዴ እንደዚህ የሚያደርጉብን? ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? በል አንቱም የውመኢዝን ከሲራ። አረ ይልቁንም እናንተ ያንማ እንዲህ ነፍ ናችኋል። በቢሊየን ነው የምትቆጠሩት፣ ቁጥራችሁ ላይ ነው። ወላኪነኩም ጉሳኡን ከጉሳኢ ሰይላ፣ ነገር ግን እንደ ባህር አረፋ ናችሁ አለ። የባህር አረፋ ኡፍ ብትሎ ይጠፋል፣ ብትመዝኑ አይመዘንም፣ ስስ ነው፣ ባዶ ነው፣ ቀፎ ነው ማለት። ወለየንዚዐነ አላህ ሚን ሱዱሪ አዱዊኩም አልመሃበተ ሚንኩም፣ አላህ ከጠላቶቻችሁ ቀልብ ላይ ፍራቻን አላህ ያውጠዋል። ወለየቅዚፈነ አላህ ፊ ቁሉቢኩም አልወህነ፣ በእናንተ ቀልብ ላይ ደግሞ ወህንን ይከታላል። ፈቃለ ቃኢል ያ ረሱለላህ ወመል ወህኑ፣ ወህን ምንድን ነው ብሎ ጠየቃቸው። በእናንተ ቀልብ ላይ ወህንን ይከታል ሲሉ ቃለ ሁቡ ዱንያ፣ ዱንያ መውደዳችሁ፣ ወከራሂየቱል መውት፣ ሞትን መጥላታችሁ ነው። ዱንያ አልወደድንም፣ ዛሬ አላበርንም ለዱንያ። ለዱንያ ሲል አይደል ወንድሙን የሚገለው? ለዱንያ ሲል አይደል የሰው ህይወት የሚያበላሸው? ስንቱ ያለቅሳል ዛሬ። በላኮ ሲመጣ ዝም ብሎ አይመጣም። ውጭ ሀገር ያሉት እህቶቻችን ዘመዶቻችን ወንዱም ሴቱም አባቴ ብላ ገንዘብ ስትልክ፣ ወንድሜ አጎቴ ብላ ዘመድ አዝማድ ብላ የሆነ ገንዘብ ስትልክ ያንድን ገንዘብ ጭፍድድ አድርጎ ይበላል። ቤት እየሰራውልሽ ነው ይላታል። ፎቶ ያነሳና የሰው ቤት አንስቶ በፎቶ ይሄው እየሰራውልሽ ይላታል። እዚህ ስትመጣ ኬት የላክሽ ይላታል። በዚህ የተበደሉ ብዙ እህቶች የሉ? የቲሞች አሉ የሚያለቅሱብን። አባት ይሞታል፣ አጎት ይረከባል፣ ልጅ ነው አቅም እያለ ካርታ በስሙ ያስቀይራል፣ መሬት ድንበር ይገፋባቸዋል። ሁቡ ዱንያ፣ ዱንያ መውደድ እንጂማ እኮ ረሱል ዓለይሂ ሰላቱ ወሰላም ከተሰጣቸው ስጦታ 1 ወር መንገድ ሲቀር ጠላት ይንቀጠቀጥ ነበር፣ ይፈራቸው ነበር። ገና ለጦርነት 1 ወር ሲቀር፣ የ1 ወር መንገድ ሲቀራቸው። ዛሬስ ከጠላት ቀልብ ላይ አላህ ምንን አወጣ? ፍራቻል። በምን? በእኛ ስራ። እኛ ላይ ደግሞ ሁቡ ዱንያ ወከራሂየቱል መውት፣ ዱንያን መውደድ ሞትን መጥላት አደረገው። ሞት ጠላውም አልጠላውም ያሳድሃል፣ ይመጣል። የለም ጓደኛ ትላንት አብሮ ማኪያቶ ጠጥቶ አብሮ ተጫውቶ ጧት መርዶን የሰማ አረ ከሌ ሞተ ተብሎ የተነገረ የለም። እህት ያንቺስ የለችም ጓደኛሽ አብራሽ ትላንትና እንዴ ተመርቀን ብለሽ ምን ብለሽ በጧቱ ዜና ሌላ ዜና የሰማሽ ሞተች የተባለች
ዛሬ ሞቱል ፉጃ ድንገተኛ ሞት በየአካባቢው የበዛበት ወቅት ነው። ሞቱል ፉጃ የቂያማ ምልክት ነው። ጧት ሰላሙን የወጣ ማታ ተሸክሞት የሚመለሱ ስንት አለ። ሁላችንም እንሄዳለን። ነገር ግን ስንሄድ በምን መልኩ ነው መሄድ ያለብን? ምንድነው ማዘጋጀት ያለብን? ኸምር እየጠጣው ነው መሄደው ወይስ አላህ በሚወደው መንገድ እየሰገድኩኝ መስጊድ ሆኜ ሱጁድ ላይ ሆኜ ነው መሄደው? ወይስ በመልካም ሁኔታ ጾሜን እየጾምኩ ሰደቃ እያወጣው ዚክር እያልኩ ቁርአን እየቀራው በየትኛው ነው መሄደው? አጭር ናታ ዱንያ። ስለዚህ በዚች ባለችን አጭር ሐያት ላይ ለኢስላም የሆነ ነገር አበርክተን እንሂድ። ማዛ ቀደምተ ለሃዚ ዲን፣ ለዚህ ዲን ምን አበረከትክ ብሎ አላህ ሲጠይቀን መልሳችን ምንድነው? አላህ ነገ የውመል ቂያማ፣ ልብ በሉ ወንድሞች፣ ይሄን በደንብ ስሙ። ነገ የውመል ቂያማ ቀብር ውስጥ ከገባን በኋላ ልክ አንድ ሰው ሲሞት ቀብር ይገባላ። ቀብር እንደገባ ዱንያ ላይ ስንት ዓመት ኖርክ አይባልም። ዱንያ ላይ ምን ነበር ስበላ የነበረው አይደለም። ዘርህ ምንድነው አይደለም። ስራ ስልጣንህ ምን ነበር አይደለም። ስለ ድርጅት አይደለም። ቀብር ስገባ የምትጠይቀው ምንድነው? የምንጠይቀው የመጀመሪያው ጥያቄ መን ረቡክ፣ ጌታህ ማን ነው? መን ነቢዩክ፣ ነቢይህ ማን ነው? መን ዲኑህ፣ ዲንህ ምን ነበር? ይሄ ጥያቄ ለማንም አይቀርም። ለዓሊሙም ለጃሂሉም፣ ለሀብታሙም ለደሃውም፣ ለትልቁም ለትንሹም፣ ለሴቱም ለወንዱም፣ ሁሉም ዓለም ላይ ያለ ቀብር ላይ ሲገባ ለአማኙም ለካዲሁም ለሁሉም ይጠየቃል። መን ረቡክ ይላል። አማኝ ከሆነ ረቢ አላህ፣ አላህ ጌታ አላህ ነው ይላል። መን ዲኑክ፣ ዲንህ ምንድነው? ኢስላም ነው ይላል። መን ነቢዩህ፣ ነቢይህ ማን ነበር? ነቢዩ ዓለይሂ ሰላቱ ወሰላም ሆናቸውን ይናገራል። አላህ ያግራልን። አንዳንድ ሰው ዚክር አብዛ፣ ነገ የውመል ቂያማ ለዚህ ይጠቅመሃል። ዚክር አብዛ፣ ላኢላሃ ኢለላህ አብዛ። መጨረሻው ቃሉ ላኢላሃ ኢለላህ የሆነ ሰው አላህ ጀነትን እንደገባ ረሱል ሰለላሁ ዐለይሂ ወሰለም ነግረውለታል። ላኢላሃ ኢለላህ አብዛ ሲባል የዛኔ እለዋለሁ ይላል። የዛኔ አላርም አይደለም አይመጣ፣ አላርም ነው እንዴ የዛኔ የሚመጣው? አሁን የተለማመድነው ነው። አንድ ሸህ የሆነን ሰው ሻሃድ ላኢላሃ ኢለላህ ሊያስብሉ ሲመጡ ሞቶ እኮ ነው ሊሞት ሲል ላኢላሃ ኢለላህ ሊያስብሉ ሲሉ ቁል ላኢላሃ ኢለላህ፣ ላኢላሃ ኢለላህ በል ሲሉት ኤፍ1 ኢንተር ተጫኝ ይላል። ይሄ ቃል ብቻ የኮምፒውተር አስተማሪ ነበር፣ አንደበቱ ላይ ያለው ይሄ ነው። አንድ የሳውዲ ካፒቴን ሲናገር ከሰማሁት ዶክተሮቹ ሙስሊም ዶክተሩን አላህ ያብዛልን፣ አሚን በሏ፣ አላህ ያብዛልን። ጥቅሙን ታውቃላችሁ? ቢያንስ ቤተሰብ የሚያክመው ዶክተሩ ነው። ቤተሰብ ራቅ ሊል ይችላል። ሊሞት እያለ እንዳለ ከሆነ ሙስሊም ዶክተር ከሆነ ምን ያስይዘዋል? ሻሃዳ በል ይለዋል። እና ይሄ ዶክተር ከተናገረው መካከል ጨንቆት ሊሞት ሲል አንድ ወንድሙ ቁል ላኢላሃ ኢለላህ፣ ቁል ላኢላሃ ኢለላህ እየፈጠነ ላኢላሃ ኢለላህ በል ይለዋል። ያ ሊሞት እያለ ያ ዶክተር መድ ይለዋል። ላኢላሃ ኢለላህ ሳይሆን ይሳባል። ላኢላሃ ኢለላህ ላ ትሳባለች ይለዋል። እየሞት ያስተምራል። አየህ፣ በላኢላሃ ኢለላህ ጥላ ስር በላኢላሃ ኢለላህ ላይ ከኖር እያልን የሆነ በተግባር ከኖር ነው አላህ መጨረሻውም ያገረዋል። ስለዚህ ቀብር ውስጥ መን ረቡክ መን ዲኑክ ሁሉም ይጠየቃል። ሙናፊቅ ካፊር እስከሆነ መን ረቡክ ሲባል ላአድሪ ይላል። እንዲየጨው አላውቅም ይላል። አናቱን በመዶሻ ይሉታል። 7 ምድር ሰንጥቅ ይወርዳል፣ ያወጡታል። መን ነቢዩክ ይሉታል። አሁንም እየጨው አላውቅም ይላል። አትወቅ ብለ ይሉታል። ያ አላህ፣ ዱንያችን ናት፣ ሁላችንም እንገባለን። ትክክለኛ ህይወት ማለት ወላሂ የአኺራ ህይወት ነው። የዱንያ በቃ መሸጋገሪያ ናት። ወላጆቼን ምን ያህል አስደስቻለሁ፣ ጭንቀት ይሁን። ጎረቤቼ በኔ ያህል ምን ያህል ተደስተውብኛል፣ ጭንቀት ይሁን። ስንት ሰው ሰደቃ አውጥቼ አብልቻለሁ፣ የተራበን አጥግቤያለሁ፣ የታረዘን አልብሻለሁ፣ የታመመን ጠይቄያለሁ። ጭንቀታችን ይሁን፣ ሐሳባችን ገማችን ይሄ ይሁን። ዛሬ ስኛ ከመስጊድ ጭራሽ ለማውጣት ከዛም ሐቁን ለመብላት ሰውን ጭምር ስሙን ለማጥፋት ይሄ ነው ያለው። ጡባ ሊመን ሸገለት ዐይቡሁ ሚን ዑዩብ ናስ አሉ። ጡባ ማለት የጀነት ምስክርነት ነው። ጀነት አለው ወይም ጀነት ውስጥ ያለ ዛፍ ስጦታ በአጠቃላይ ለማን? ሊመን ሸገለት ዐይቡሁ ሚን ዑዩብ ናስ፣ የራሱ ነውር ከሌላ ነውር ቢዚ ያደረገችው
እኔ እንዲያለብኝ እንዲሰርቼ ብሎ ስለራሱ የሚጨነቅ ሸይጣን አንተን መንገድ ሲያስወጣ ስለ ሰው እንድታወራ ያረጋሃል። እከሌ ይሰግዳል አይሰግድ አይጾም እከሌ እንድትል ያረጋሃል። ራስን ያስረሳሃል። ብልጥ ጮሌ ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም አልከይሱ መን ዳነ ነፍሰሁ ወአሚለ ሊማ ባዕደል ሞት። ብልጥ ጮሌ ማለት ከሞት በኋላ ላለ ሀገሩ ስንቅ ያዘጋጀ ነው። ብልጥ ይሄ ነው። አራዳ የሚባለው በእስልምና ቋንቋ ከሞት በኋላ ምን አለኝ አካውንት ከፍቶ ያስቀመጠ ማለት ነው። ምን ሰላቱን፣ ዘካውን፣ ሐጁን፣ ጾሙን፣ ዚክሩን፣ ቁርአኑን፣ ኸይር ነገር በአጠቃላይ አላህ ዘንድ አካውንት ከፍቶ ያስቀመጠ ነው። ብልጥ ጮሌ ማለት ይሄ ነው። አንድ የመጨረሻ ሐዲስ ተናግሬ የዛሬ ፕሮግራም ልዝጋ። ነገ የውመል ቂያማ አላህ ሁላችንንም ያናግረናል። ያለማንም አስተርጓሚ አላህ ያናግረናል። እንደየ ቋንቋ አላህ ያናግር ማንም ሳያስተረጉም። ማ ሚንኩም ሚን አሐድን ከናንተ አንድም የለም አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኢላ ሰዩከሊሙሁ ረቡሁ ለይሰ በይነሁ ወበይነሁ ተርጁማን። በሱና በአላህ መካከል ማንም አስተርጓሚ ሳይኖር አላህ እያንዳንዳችሁን ያናግራችኋል። ፈየንዙሩ አይመነ ወደ ቀኝ ይመለከታል። ፈላ የራ ኢላ ማ ቀደመ ያሳለፈውን የሰራውን እንጂ ሌላ ምንም የሚያዩ ነገር የለም። ወየንዙሩ አሽአም ወደ ግራም ይመለከታል። ሚንሁ ፈላ የራ ኢላ ማ ቀደመ ያሳለፈውን የሰራውን እንጂ ሌላ ምንም የሚያዩ ነገር የለም። ወየንዙሩ በይነ የደይህ ፊት ለፊቱም ይመለከታል። ፈላ የራ ኢላ ናር ትልቃ ወጅሂህ ፊት ለፊቱ እሳትን እንጂ ሌላ ምንም የሚያዩ ነገር የለም። ፈተቁ ናር እሳትን ተጠንቀቁ። ወለው ብሽቅ ተምረቲን በትንሽ ግማሽ ተምር እንኳን ብትሆን። ፈመን ለም የጅድ ይህን እንኳን ሰደቃ መስጠት ያቃተው ፈቢከሊመትን ጠይባ በመልካም ንግግር አለ። ቢያንስ ወንድምህን ማሞገስ ቢያቅትህ አታውግዘው። ወንድምህን መርዳት ቢያቅትህ አትውዳው። ወንድምህን ማሳቅ ማስደሰት ቢያቅትህ አታሳዝነው። ግልጽ ነው። የሐምዛ ጉበት የተቆረጠበት ኸይር ነገር መስራት ቢያቅተን ቢያንስ በዛ በረሃ ላይ ቋጥኝ ድንጋይ ተጭኖ መልካም ንግግር ሰደቃ ነው። እዚህ ቦታ ላይ እንጣደፍ፣ ስለ ራሳችን እንጨነቅ። ቁ አንፉሰኩም ነፍሶቻችሁን ከእሳት አድኑ አላህ አለ። ስለ ራስ ነው የምትጠየቀው። ወላ ተዚሩ ዋዚረቱ ዊዝራ ኡኽራ አንዱን ወንጀል አይሸከምም። ምናልባት ልትሸከም የምትችለው ዱንያ ላይ ያለ አግባብ የተሸከምከው ያጠራቀምከው ያግበሰበስከው ካለ የዛኔ ትሸከማለህ። አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቹ እንዲህ ሰብሰብ ብሎ ባሉበት ጥያቄ ጠየቁ። አተድሩነ መኒል ሙፍሊስ ደሃ ማን እንደሆነ ታውቃላችሁ? ሰሃቦቹ በተረዱት መሰረት አልሙፍሊሱ ፊና ከኛ ማህበረሰብ ደሃ ማለት መላ ዲርሃመ ለሁ ወላ መታዕ መጣቀሚያ ብር ወርቅ የሌለው ነው አሉት። ወይ በዘመናችን ቋንቋ G+1 3 መኪና V8 ምናምን የሌለው ነው። ረሱል ሰለላሁ ዐለይሂ ወሰለም ኢነል ሙፍሊሰ ሚን ኡመቲ ደሃ ማለት ከኔ ኡመት እናንተ እንደምትሉት ብር ወርቅ ገንዘብ ምናምን የሌለው ሳይሆን መን ያእቲ የውመል ቂያማ የቂያማ ቀን ይመጣል ቢሰላቲን ወሰውሚን ወሰደቃ ሰላት ሰግዶ ጾም ጾሞ ሰደቃ አውጥቶ መልካም ስራው መልካም መዝገብ ላይ ተመዝግቦለት ይመጣል። ወያእቲ በሌላ ጎን ደግሞ ይመጣል قد شتم هذا وقذف هذا واكل مال هذا وسفك دم هذا وضرب هذا አንዱን ሰድቦት አምቶት ክብሩን አዋርዶት ገንዘቡን በልቶበት ደሙን አፍሶት ደብድቦት ሰድቦት ብዙ መከራ አድርሶ ይመጣል። የውመል ቂያማ እንደ ዱንያው በሙስና ሰው ዛሬ ራሱ ያልሆነውን መሬት፣ ቤት፣ ሱቅ፣ ሀብት ፍርድ ቤት ይከራከርና በጎን ለዳኛ ከፍሎ ምን ያደርጋል? የራሱ ያደርጋል አይደል? ውሳኔ ያስቀይራል አይደል? ነገ የውመል ቂያማ ይሄ የለም። የውመ ላ የንፈዑ ማሉን ወላ በኑን ልጅም ገንዘብም የማይጠቅምበት ቀን ነው። ኢላ መን አተላህ ቢቀልቢን ሰሊም አላህ ዘንድ ሰላማዊ ቀልብ ይዞ ካልመጣ በስተቀር ማይዳንበት ቀን ነው። ስለዚህ
ለዚህኛው አምጡና ይላል። ጀነት ሊገባል ሲዘጋጅ እነዚህ የሰደባቸው የደበደባቸው ደማቸውን ያፈሰሳቸው ገንዘባቸውን የበላቸው የበደላቸው ሰዎች ዙሪያው ይከቡታል። ዛሬ ዱንያ ላይ ጨለማን ተገና አድርጌ ሃንግ ልሰራ እችላለሁ፣ ሞባይል ልወስድብህ እችላለሁ፣ ላስደበድብህ ላሳስርህ መከራ ላወርድብህ እችላለሁ። ዱንያ ላይ ላታውቅ ትችላለህ። የውመ ቱብለ ሰራኢር ሚስጥሮች በአጠቃላይ ግልጽ ብለው በሚወጡበት አላህን ዘንድ ማንም በማይበደልበት ሁሉም በፍትህ በሚፈረድበት በሚዳኝበት ዕለት ላይ እነዚህ ተከሳሾች ይመጣሉ። ስለዚህ ከሰላቱ አምጡና ለዚህኛው፣ ከዘካው አምጡና ለዚህኛው፣ ከዚህ መልካም ስራ አምጡና ለዚህኛው ተብሎ ሲሰጣሉ። ጉዱ አደጋው ድህነቱ መቼ ነው? ስራው ሲያልቅበት እዳውን ደግሞ ሳይከፍል ካልጨረሰ ካልከፈለ የነዛን ወንጀል አምጡና እሱ ላይ ደርቡበት። ፈኢን ፈንየት ሐሰናቱሁ ቀብለ አን ዩቅዳመ ዐለይህ በሱ ላይ ያለበት እዳ ከመከፈሉ በፊት ሐሰናቱ ካለቀ የነሱን ወንጀል አምጡና እሱ ላይ ጠሩበት። ከዛ ወደ ጀሃነም ይወረወራል። ድሃ ማለት ይሄ ነው አሉ። የዱንያ ድህነት በላህም አልበላህም፣ ጠጣህም አልጠጣህም፣ ለበስክም አልለበስክም፣ አንቺ ምህቴ ለበሽ አልለበሽ፣ ጠጣሽ አልጠጣሽ፣ የዱንያ ድህነት በሞት ትገላገላለህ። አኺራስ ሞት የለም፣ ጀነት ውስጥም ሞት የለም። አላህ ከጀነቱ አላህ ያርገን። ጀሃነም ውስጥም ሞት የለም፣ አላህ ይጠብቀን። ስለዚህ ድሃ ማለት ይሄ ነው፣ ታጥቦ ጭቃ የሆነ ታዲያ የትኛው ምርጫችን? ስለዚህ ባለችን አጭር ሀያት የሆነች ነገር ሰርተን እንሂድ። ለአኺራችን የሚጠቅመን ነገር፣ ለነገ ቤታችን የሚጠቅመን ነገር፣ ለዛች ጠባብ ጉድጓድ የሚጠቅመን ነገር፣ በዛች አቦደጄ ጨርቅ ተጠቅልለን የምንሄደው እንጂ ቤት ባለው በዛ አልጋ አይደለም፣ በዛ መኪና አይደለም። ሁሉም ስትሞት የሚከተል ሶስት ነገር አለ ለእያንዳንዱ ሰው። ሁሉም ሶስት ነገር ይከተለዋል። ሀብታሙም ደሃው ሶስት ነገር ይከተለዋል። አህልሁ ቤተሰብ ይከተለዋል፣ ወማልሁ ንብረቱ ይከተለዋል፣ ወአመሉሁ ስራው ይከተለዋል። ቤተሰብና ንብረት ግን ለደቂቃም አይቆዩም። ቀብር እንግባ አብረን አይሉ። ሁሉም ይመለሳል። አልጋውም ይመለሳል፣ መኪናውም ይመለሳል፣ ቤተሰብም ይመለሳል። ስራህ ግን ጀነት ጀሃነም ሳያስገባ አይላቀቅ። አንተ ጋር አብሮ ይቆያል። ወይ ጀነት ወይ ጀሃነም ሳያስገባ አይለቅም። ስለዚህ በዚች ባለችን አጭር ሀያት፣ ወላሂ ዱንያ አጭር ናት፣ አጭር ሀያት ተውበት እናድርግ፣ ወደ አላህ እንመለስ፣ እስትግፋር እናድርግ። በላ ሊመለስ የሚችለው በተውባ ነው። ተውባ እናድርግ። የኔ ወንጀል ሊሆን ይችላል ብለን እናስብ። ወደ አላህ እንመለስ፣ እስትግፋር እናብዛ፣ ሰደቃ እናውጣ፣ ሰደቃ አብዛ፣ ዱዓ እናብዛ፣ ዚክር እናብዛ። አንድነታችንን እናጠናክር። አንድነት ኒዕማ ነው። አንድነት ኒዕማ ነው። ወንድማማችነት ኒዕማ ነው። ለወንድም አስብለት፣ ተጨነቅለት። ለወንድም ዛሬ ስትጨነቅ፣ ለወንድም ሀጃን ሀጃውን ስታወጣ ያንተን ሀጃ የሚያወጣው ማን ነው? አላህ ሱብሃንአላህ። አንተ እኮ ወንድምን ጉዳይ ሀጃ ስታወጣ ጉድለት ይኖረዋል። አላህ ያንተን ሲያደርገው ጉድለት አለው እንዴ? የለም ወላሂ። ወንድምን እርዳው፣ አላህ ይረዳሃል። እህትሽን እርዳት፣ አላህ ይረዳሻል። ሁላችንም ወደ አላህ እንመለስ። በመልካም ነገር ላይ እንተባበር፣ በመልካም ነገር ላይ እንሽቀዳደም። ሁሌም ኸይር ነገር ላይ ያለን ከሚወስዳቸው ባሪዎች መካከል አላህ እንዲያደርገን ዱዓ እናድርግላለሁ። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ተውበታችንን አላህ ይቀበለን፣ ስራችንን አላህ ይቀበለን፣ መልካም ስራችንን አላህ ይቀበለን፣ መጥፎ ስራችንን አላህ ይቅር ይበለን፣ አውፍ ይበለን፣ አላህ ይማረን፣ አላህ ይዘንልን። እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን። መጨረሻችን ካማረላቸው ባሪዎች መካከል አላህ ያድርግልን። እምቢ ለመስጊዴ ብለው የሞቱብን ወንድሞቻችን ከሸሂድነት ደረጃዎች አላህ ይወፍቃቸው። የሸሂድነት ደረጃን አላህ ይለግሳቸው። የቆሰሉብን የታመሙብን ደግሞ አላህ ያሽራቸው። ለቤተሰቦቻቸውም አላህ ሰብሩን አላህ ይስጣቸው። ለሙስሊሙ ማህበረሰብ ጠቅላላ ሰብሩን አላህ ይስጠው። ለቤተሰቦቻቸውም እኛም እነሱን የምንረዳ የምንደግፍ አላህ ያድርገን። አላህ ሱብሓነሁ ወተዓላ በመልካም ነገር ላይ የምንኖር አላህ ያድርገን። የኢማን ብርሃን ልባችን አላህ ያስገባል። መጥፎን ነገርን ከኛ ያርቅልን። ለሰዎች ሁልጊዜ መልካም ነገር የምናስብ የምንጨነቅ አላህ ያድርገን። ለኢስላም በአቅማችን ልክ የምናበረክት አላህ ያድርገን። ለኢስላም ለዲናችን የምንሰራ አላህ ያድርገን።
ለኢስላም የምናበረክት አላህ ያድርገን። ኸይር ነገር ላይ የምንተሳተፍ የምንተባበር አላህ ያድርገን። በመልካም ነገር ላይ ያለን የምንሄድ አላህ ያድርገን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። የታመሙብን ቤተሰቦቻችን አላህ ያሽርልን። ቤተሰቦቻችንን አላህ ያሽርብን። የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የኛንም መጨረሻ አላህ ያማረ አላህ ያርግልን። ያማረ አላህ ያርግልን። ያማረ አላህ ያርግልን። ኻቲማችን ያማረ አላህ ያርግልን። ያ አላህ ያማረ አላህ ያርግልን። አላህ ሱብሓነሁ ወተዓላ እዚህ መካከል ብዙ ወጣት ይታየኛል ያላገባውን ጥሩ ትዳር አላህ ይለግሰው። ጥሩ ትዳር አላህ ይለግሰው። ለወንድ ጥሩ ሚስት፣ ለሴቶችም ጥሩ ባል አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ቤት ኪራይ ላይ ያለው አላህ የራሱ ቤት አላህ ይስጠው። ቤት በየአካባቢው የፈረሰባቸው የተሻለውን አላህ ይለግሳቸው። የተሻለውን አላህ ይለግሳቸው። አላሁመ እንሱር الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصرنا ولا تنصر علينا. اللهم انصرنا ولا تنصر علينا. اللهم انصر من نصر الدين واخذل من خذل المسلمين. واخذل من خذل المسلمين. واخذل من خذل المسلمين. اللهم ادفع الظالمين بالظالمين. اللهم ادفع الظالمين بالظالمين. اللهم ادفع الظالمين بالظالمين. اللهم نجنا من بطش الظالمين. اللهم نجنا من بطش الظالمين. اللهم ألف بين قلوب المؤمنين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث. اللهم أنت السلام ومنك السلام فأنزل علينا السلام. فأنزل علينا السلام. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم تسليما كثيرا. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.